በሙሉ መናገር ባይፈልግም እውነታው መውጣቱ አይቀርም። የት እንዳደረጋትም እንግዲህ ቢዘገይም ልዑል እውነቱን እስከሚወጣ ድረስ እስከ መጨረሻው ድረስ እያፋጠጠው ነው። አሁን ደግሞ ዝም ብላችሁ ስታዩ የአጎትየው ጉድ በጣም ብዙ ነው። የገዛ የወንድሙን ልጅ እንደዚህ እያሰቃየ፣ በዛ ላይ ደግሞ የእሷ የድርጅቱ ብር ምናምን ሁሉ ነገር በሱ ስም በዛች በሴቷ እንትናቸው እንደሚገባ እንግዲህ እያንዳንዱ የሚመጡ ሰዎች እየመሰከሩባቸው ነው። ከኤልሳ ጋር ትልቁ እንትናቸውም በዚህ በብር ምክንያት ነው። እና እሷ ደግሞ እንግዲህ አሁን ላይ በምን አይነት ሁኔታ እንዳለች ፈጣሪ ነው የሚያውቀው። ኤልሳ ማነው ልዑል እስከ መጨረሻው ድረስ እሱ ያለችበትን እንትን ለማለት እንግዲህ የአቅሙን ያክል ጠዋት ማታ እየደከመ ነው። እንግዲህ እግዚአብሔር ያግዝህ ነው የምንለው ወንድማችን። መልካሙን ነገር ያሰማን፣ ቸር ወሬ ያሰማን ነው የምንለው። ሲጀመር እኔ ከመጀመሪያም ጀምሮ ሲመጡ ገና ሀ ብሎ አጎት የተባለው ሲመጣ ስለ ኤልሳ መጥፎ መጥፎ ነገር ሲያወራ መገመት ትችሉ ነበር። እሱ እንዳገታት ማለት ነው። ስለ እሷ ጥሩ ነገር ሲያወራ አልሰማውም። ያችም እንደዛው። እንደውም ጓደኞቿን ትንሽ ተጠራጥሬ ነበረ። እነሱ ግን ያው አንዳንድ ጊዜ ሰው ባልዋለበት እንደዚህ ምናምን ማለት ትንሽ አስቸጋሪ ነው። ግን ደግሞ ሙሉ በሙሉ ከኤልሳ ጋር የሚያነካካው ነገር የገዛ አጎቷ እንደሆነ ማየት ችለናል ማለት ነው። ልዑል አሁን ላይ እውነቱ እየደረሰበት ይመስለኛል። እያንዳንዱ የሚጠይቃቸው ሰዎች ራሱ እውነቱን እየነገሩት ነው ያሉት። እንግዲህ ከዚህ ሰውዬ ጀርባ ብዙ ጉድ እንዳለ የአባቷን ንብረት በሱ ስም ሁሉ እንትን እንደሚያስገባ በቃ ድሃ መስሎ ነው እንደዚህ አለባበሱ ምናምን ስታዩት በጣም ተቸግሮ የሚኖር ምናምን ነው የሚመስላችሁ፣ ግን ሚሊኔር እንደሆነ ሰው ባለባበሱ ስለምንገምት ወይ የእሱ አባት ሀብታሙ ነው እሱ እንዴት እንደዚህ ምናምን እያል ካለባበሱ ሰውን ባለባበሱ አንዳንዴ እንገምታለን አይደል? ይህ ሰውዬ አለባበሱ እንደምታዩት ዝም ብሎ ምስኪን የቸገረው ምናምን ይመስላል። ግን ከዚህ ጀርባ ያለው ሀብት እንግዲህ ልዑል እንደሚለው ከሆነ በጣም ባለሀብት እንደሆነ አብዛኛው ሰው ደግሞ በሱ እንትን ውስጥ ስንት ነገር እየሰራ ውስጥ ለውስጥ እንዳለ ብዙ ጉድ እየወጣ ነው። ብቻ ይሄ ሁሉ ሀብት ከየት መጣ? የእሷ የመሀሌት አባት ንብረት በድርጅቱ ገንዘብ ምናምን የሚገባው በሱ ስም እንደሆነ ሁሉም ነገር ያው እያንዳንዱ እንግዲህ ልዑል እየደረሰበት ይመስለኛል አሁን ላይ። ሰውየው ስታዩት ዝም ብሎ ምስኪን ይመስላል፣ ግን በጣም ብዙ አደገኛ የሆነ ሰውዬ ነው ማለት ነው። ልጅቷን በምን አይነት ሁኔታ እንዳስቀምጣት እንግዲህ ምንም አለ እውነቱ መውጣቱ አይቀርም። እኔ አንዳንድ ጊዜ እኛ ሰዎች የምንገምተው ሰውን ባለባበሱ እንገምታለን። እኔ ባለፈው ልክ ሲመጣ የሆነ አለባበሱ ስለ ኤልሳ ደግሞ ሲያወሩ ስለ አባቷ ሲያወሩ በጣም ባለሀብት እንደሆነ ሲናገሩ ሰውየውን ስታዩት ምስኪን ይመስላል። ያው እንግዲህ ብር ቸግሮት ይሆናል፣ ወይም በንብረት በአባት እናታቸው ንብረት አልተስማሙ ይሆናል ምናምን እያልን ብዙ ሀሳቦች ኮሜንትም እያየው ነበር፣ ብዙ ነገር እያልን ነበር። ግን ደግሞ አሁን ላይ ነገሩን ስታጣሩ ስታዩ በጣም ሰውየው አደገኛ እንደሆነ ከሚመጡት ሰዎች ሁሉ የምንሰማው ነገር ይሄ ነው ማለት ነው። የአጎትየው ጉድ በጣም እኔ እንጃ እስከ መጨረሻው ድረስ ብቻ እኔ ልጅቷ ምንም ነገር አትሆን፣ ምንም ነገር ሳትሆን ትገኝ ብቻ። አንዳንድ ጊዜ ወንዶች ታውቃላችሁ፣ ማነው ስሟ መሀሌትን ጠብቁ ብሎ ቤት ባስቀመጣቸው ወንዶች የመሀሌትን እንዴት ሲያሰቃዩት እንደነበሩ በሴትነቷ ሲጫወቱባት የነበሩ። አሁንም ይቺ ልጅ ደግሞ እሱ ጠባቂ አስቀምጦላት ነው የሚንቀሳቀሰው። ይቺ ልጅ አሁን በምን አይነት ሁኔታ እንዳለች፣ ሴት ነሽ፣ ወንድ ብትሆኝስ ኦኬ ምንም ራቡንም ምንም ትቋቋሚያለሽ። ግን ሴት ስትሆኝ ደግሞ ትንሽ ለሴት ልጅ ከባድ ነው። አንድ ቤት ውስጥ ታግተሽ ሴት እኔ እንጃ ስታወሩት ቀላል ሊሆን ይችላል፣ ግን በዛ ቦታ ስትሆኑ ይከብዳል። ብቻ እኔ እንጃ
ቶሎ እንድትገኝ እንዲደርስላት ጸሎቴ ነው፣ ምኞቴ ነው። እውነት ልዑል ራሱ በጣም እንደምታዩት ተጨናንቋል። የበፊቱ ልዑል አይደለም አሁን ላይ የሚያወራው ምናምን ያሳቂታ ሁሉ ነገሩ። ይቺ ልጅ ከጠፋች በኋላ ትንሽ ከራሱ ጋር በጣም እኔ እንጃ። ብቻ ተስፋ እናደርጋለን እንደምትገኝ። ተስፋ ያለ መቁረጥ ነው። ልዑል ደግሞ አሁን ዘላለም ቢያግዘው ሞር ታሉን ለማግኘት እንትን ይሄ ሁሉ አይቸግራቸውም ማለት ነው። ይህንን እንትኑን አቁሞ ዘላለምም አብረው ተጋግዘው እንደምንም ብለው ፈልገው ቢያገኟት አሪፍ ነው፣ ሳይጎዷት በፊት ማለት ነው። እውነቱ ያው እስከሚወጣ ድረስ ይሄ ሰውዬ ይጫወት። ከዛ በኋላ እንግዲህ የገዛ ንብረቷን የአባቷን ንብረት ሙሉ በሙሉ እንደሚያስመልስላት አንጠራጠርም። ምክንያቱም ሰውዬው ልዑል ነው። አይደለም ለሚወዳት ፍቅረኛው ይቅርና ለስንቶች እንባ እያበሰ ንብረታቸው ከቤት እስከ መኪና እስከ ድርጅት እስከ ምን ድረስ በጣም ብዙ ያስመለሰላቸው ሰዎች ምስክር ናቸው። እነሱን ማስታወስ ትችላላችሁ። እና አሁን የዚች ልጅ ብሩ ሳይሆን የእሷ ህይወት በሰላም እንድትገኝ እና ምንም ነገር ሳትሆን እንትን ማለቱ ብቻ ነው እንጂ ገንዘቡ ይመለስላታል። አባቷ እስካሁን ድረስ ራሱ የልጅቷ አባት የሰማ አይመስለኝም። ቢሰማ መቼም ምን እንጃ የሚሰማ አይመስለኝም። ሲጀመር እሷ ይሄ ሁሉ ስቃይ የደረሰባት አባቴ እንዳይሰማ ብላ ነው እስካሁን ድረስ እንደዚህ እየተሰቃየች ያለችው እንጂ ይሄ ሁሉ ጉድ አይደርስባትም ነበር። ለልዑል ነግረው ቢሆን ብቻ ለሆነ ተናግራ ቢሆን። አንደኛ ነገር ደግሞ አሁን ትልቁ ችግር ደብዳቤው ቢገኝ ምን ብላ እንደጻፈች እዛ ላይ እንትን ቢል አንብቦት ቢሆን ልዑል ልጅቷ ችግሯ የት ውስጥ እንዳለች ማወቅ ይቻል ነበር። ደግሞ አሁን ትልቁ እንትን ደግሞ እሷ የጻፈችውን ደብዳቤ ወስደውባታል። ብቻ ከባድ ውስጥ ነው ያለችው። እውነት ምስኪን። አንዳንድ ጊዜ የሰው ልጅ በየት እንትን እንደምትይ በየት ችግር እንደሚመጣብሽ አታውቂም። ስንጫወት ስንስቅ ሰው ነን። ያው ሰው አንዳንዴ እንዴት ማለት እንዴት ብለን እንትን እንደምንል አላውቅም። ከንቱ ነን ሰዎች ማለት የእውነት ሰው በገዛ አጎቱ እንደዚህ ሲሰቃይ ማየት ደግሞ ትንሽ እኔ እንጃ። አሁን ላይ ነገሩ አጎት ነሽ ምንድን ነሽ ገንዘብና ገንዘብ ብቻ ነው የሚያሳድድ የሞላው እንጂ ዝምድና ስጋ ምናምን የሚባለው ሞቶ ተቀብሯል። የለም አሁን ላይ እንደዛ ነገር የለም ኢትዮጵያ ውስጥ። ገንዘቡ ምኑ ምኑ አፍት ብር ላይ ነው ሰው ፎከስ የሚያደርገው። እና እግዚአብሔር ልቦና ይስጠን ለሁላችንም። የእውነት ልቦና ይስጠን። በተለይ እንደዚህ ሰዎችን አግታችሁ እያሰቃያችሁ አንድ ቤት ውስጥ አጉራችሁ እንደዚህ ክፋት የምታስቡ ሰዎች እግዚአብሔር የስራችሁን ይስጣችሁ ነው የምለው። ያው መቼም የስራው ማግኘቱ አይቀርም። ከመስፍን ማየት ትችላላችሁ። መስፍን በጣም ሰው ሲበድል ሲያሰቃይ ስንት መከራ ሲያሳይ የነበረው ሰውዬ አሁን ላይ ለገዛ ልጆቹ ራሱ ከዛ ሁሉ አፍት አንድ ድንቡሎ ሳንቲም ጥሎላቸው አልሄድም። የሰራው ስራ ግፍ ለልጆቹ ጥሎላቸው ነው ሄደው። እሱ ቢሞት ራሱ ልጆቹ እየተሰቃዩ የቤት ኪራይ እንኳን መክፈል ያቃታቸው፣ ከዛ ሁሉ በመቶ በስንት ሚሊዮን የሚቆጠር ብር ለሰው የሚሰጠው ሰውዬ የሰው ግፍ እንደዚህ ነው። የኋላ የኋላ ምንም ቢዘገይ ሰው የሰራ ምንድን ነው የዘራውን ነው የሚያጭደው የሚባለው ለዛ ነው። እና አንዳንድ ሰዎች የዛሬን እንጂ ነገ ጠዋት ምን ይደርስብኛል ብለው አያስቡም። ዛሬ ብቻ ተደስተው የሚፈልጉትን በልተው የሚፈልጉት ለብሰው ምናምን ሲኖሩ በቃ በከኔ ላይ ምንም አይነት እንትና ይደርስብኛል ብለው አያስቡም። ልክ ችግር ውስጥ ሲገቡ ነው ትናንት ዕለት ምን እንደሰሩ ሰውን እንዴት ሲያሰቃዩ እንደነበረ ምናምን የሚገባቸው የኋላ የኋላ ነው። እና ታዩታላችሁ እያንዳንዳችሁ እንግዲህ እያንዳንድሽ ታይታለሽ ታይዋለሽ። እኛማ ዝም ብለን እናያለን፣ ተመልካቾች ነን። የሚመጣውን የሚወጣውን ዝም ብለን ማየት ነው። እኔን አያርገኝ የእውነት
ሰው በአጎቱ እንደዚህ ሲሰቃይ ማየት ከባድ ነው የእውነት። በስመ አብ ስንቱን አሰብኩት እኔ። አንድ ጊዜ ያ እንትና ይሆናል አልኩ፣ አንዴ ደግሞ እንትና ይሆናል። በቃ ብዙ ነገር ታስባላችሁ። ለካስ ሰውየው ስራውን እየሰራ ልብሱን የሚለብሰውን ልብስ በጣም ምስኪን መስሎ እየመጣ ውስጥ ለውስጥ የሰውን እንትን። አቤት! አንዳንድ ሰው ግን አይታወቅበትም እኮ አንዳንድ ሰው ብልህ ብልህ ይሄ ብልህነት አይደለም፣ እልም ያለ ገገመነት ሰውን እያሰቃየ ለዛውም የገዛ ስጋውን እንደዚህ ይሄን ያክል ጨካኝ አረመኔ አላቅም እውነት። መጨረሻችን እንግዲህ እግዚአብሔር ያሳምራል። ወይ ስንቱን አየነው፣ ስንቱን እንሰማለን። እኛማ ምንም ማናየው ነገር የለም። እድሜ ጤና። ለማንኛውም ቸር ወሬ ያሰማን፣ መልካሙን ነገር እንዲያጋጥመው ለልዑል ከዚህ ጭንቀት እንዲወጣ ተገኘች የሚባልበትን ቀን በቅርብ ያደርግልን እንመኛለን። እውነት ልዑል ከፍቶት ዘላለም ማንም ሰው ከፍቶት ማየት አንፈልግም። እንደምትገኝ ደግሞ ባለሙሉ ተስፋ ነን። እንግዲህ እግዚአብሔር ከእናንተ ጋር ይሁን እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ስትገቡ ላይክ እያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እውነት ላይክ እያደረጋችሁ ግቡ። ወዳችኋለሁ። ለምታበረታቱኝ እህት ወንድሞቼ ከልብ 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 ማለት ነው ክብረት ይስጣችሁ። እውነት መልካም መልካም ሰዎች አላችሁ፣ በጣም ብዙ መልካሞች። እግዚአብሔር ያክብርልኝ ነው የምላችሁ። በጣም የማመሰግነው። ሰላማችሁ ይብዛልኝ እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ባይ ባይ።